እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤልን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን መጋቢት በ12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ይህ ድርሳን የአንጾኪያው ሊቀ ጳጳስ አባ ዮሐንስ የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ክብርና ገናናነት ሰውንም ስለመውደዱ ንዕድ ክብርት ስለምትሆን ስለ ሰንበትም የደረሰው ነው። በዚህች ዓመት የሚካኤል በዓል ከሰንበት ጋር አብሮ ውሎ ነበርና ዳግመኛ እንግዳ ስለሚሆን ስለ ማቴዎስ ስለ ሚስቱም ስለ ልጁም ተናገረ። እነሱም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና መጋቢት በ12 ቀን በዓሉን ያከብሩ ዘንድ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን በእግዚአብሔር አብ ፍቅር አንድነት ሕዝቡ ተሰብስበው ሳለ በእግዚአብሔር እንዳመኑ ይህ ድርሳን ይናገራል። ልመናው አማላጅነቱ ይደረግልን፣ አሜን። ምእመናን ወንድሞች ሆይ የዚህን በዓል አንድነት የተናገረ ንዑድ ክቡር የሚሆን የዳዊትን የምስጋና ቃል ስሙ። ዛሬም በፍጹም ደስታ ደስ እያለው የእግዚአብሔር መልእክተኛ በአደባባያቸው ይከታተማል፣ የሚፈሩትንም ያድናቸዋል እያለ በከፍታ ቃል አሰምቶ ሲናገር ስሙ። ወዳጆች ሆይ ዛሬ እነዚህ ሁለት በዓላቶች የመላእክት አለቃ በሚሆን በሚካኤል በዓልና የጌታችን የመድኃኒታችን ኢየሱስ ክርስቶስ ንዕድ ክብርት የምትሆን የትንሣኤው መታሰቢያ እሁድ በተባለች ሰንበት ናት። እነሆ ታላቅ ጸጥታየው የሚያሰነካክለንንም ጸብ ክርክር አልነበረም። ነገር ግን እናንተ ሁላችሁ የምነግራችሁን ትምህርቴን ትሰሙ ዘንድ ተዘጋጁ። ይህንን ነገር በምትሰሙ ጊዜ እናንተ ማምናችሁ ቀጥሎ ያለውን አድምጡ። 100 ቅንጣት የሚሰጥ አለ፣ 30 ቅንጣት የሚሰጥ አለ፣ 60 ቅንጣት የሚሰጥ አለ። በእውነት ዋጋን የሚሰጥ ከእኛ ሩቅ እንዳልሆነ ታውቁ ዘንድ የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕይወትን በተመላ አንደበቱ በእኔ ስም አምነው 2 እና 3 ሆነው ከተሰበሰቡት ከዚያ እኔ በመካከላቸው እገኛለሁ ብለው ተናግሯልና። እንግዲህ ፈጣሪያችን ከኛ ጋር ከሆነ ገናና የሚሆን መዘምር ዳዊት በታላቅ ደስታ እግዚአብሔር በአራቱ ማዕዘን ንጉሥ ነው፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና ነቅታችሁ ተግታችሁ አመስግኑ ያለውን እንቀበል እንመን። ወንድሞች ሆይ ዛሬ የመድኃኒታችን የኢየሱስ ክርስቶስ በዓል እንደሆነች ወቁ። ይህችም ክርስቲያን የሚያርፍባት ሰንበት ናት። አስቀድመን እግዚአብሔር ልናከብረው ልናመሰግነው ይገባናል። ሁል ጊዜ ለዘላለሙ ኃያል ክቡር መባል በእውነት ይገባዋልና። ከዚህ በኋላ የመላእክት አለቃ የሚሆን የቅዱስ ሚካኤልን ክብሩን ገናናነቱን እንናገር። በማቴዎስ ወንጌል መልአክ ሴቶችን እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና ከዚህ ግን የለም ተነስቷል ብሎ ለደቀ መዝሙሩ እንደነገራቸው አልሰማችሁምን አላቸው። የመልአኩን ፊት እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነው። ይኸውም አስቀድማችሁ እንደሰማችሁት በሰማይ ከሚኖሩ ከኃያላን ሰራዊት ወገን የሚሆን የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆች ሆይ እንግዲህ ዛሬ በዓሉን እናድርግ፣ ጌታችን በመካከላችን ተገኝቷልና። የመላእክት ሰራዊትም ሁሉ የሚካኤልንና የገብርኤልን በዓል ያከብራሉ። ሁል ጊዜ ስለ ሰው ልጆች ከእግዚአብሔር ዘንድ ምሕረትን ይለምናሉና እግዚአብሔርም የሰውን ልጆች ኃጢአታቸውን ይቅር ይላቸዋል።
የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን አብሮት የሌለ ማን ነው? ከእግዚአብሔር እየታዘዘ የክብርን አክሊል ይቀዳጅ ዘንድ ያላጽናናው ማን ነው? ወዳጆች ሆይ የመላእክት አለቃ የሚሆን ሚካኤልን በጎ ሥራውን ከሚሰሩ ሰዎች በፍጹም ልቦናቸውም ወደ እግዚአብሔር ከሚቀርቡ ሰዎች ዘንድ እንዲኖር ያድናቸው ይረዳቸውን ዘንድ ስለሳቸው ወደ እግዚአብሔር እንዲለምን ልታውቁ ብትወዱስ በእግዚአብሔር ኃይልና የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ስለሚያምኑ ሰዎች የሆነውን የተደረገውን ይህንን ታላቅ ተአምር እነግራችሁ ዘንድ ስሙ። የቆሎንያ አውራጃ ሰዎች ወገን የሚሆን ስሙ ቂሶን የሚባል አስቀድሞ እምነት የሌለው ፍጹም ባለጸጋ የሆነ አንድ ሰው ነበር። እሱም ሩቅ መንገድ መሄድን የሚያዘወትር እግዚአብሔርን የማያውቅ የማያመሰግን ጣዖትንም የሚያመልክ ነበር። እንዲህ ሆኖ በስንፍና ሲኖር እግዚአብሔር ሊያድነው በወደደ ጊዜ በመርከብ ተሳፍሮ ሲሄድ ቆሎንያ ወደምትባል ሀገር ደረሰ። የዚያች ሀገር ሰዎች ግን እግዚአብሔርን ያመልኩት ነበር። ከዚያችም ሀገር የደረሰው በኅዳር 11 ቀን ነው። በዚያችም ቀን ቀትር በሆነ ጊዜ ይኸውም ቂሶን የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ፊት ለፊት አልፎ ወደ ገበያ ሄደና ነጋዴያን ምእመናንን ለቤተ ክርስቲያን የሚገባውን አልባሳቱን መብራቱን ሲያዘጋጁ አይቶ ፈጽሞ አደነቀ። የሥራቸውንም ፍጻሜ እስኪያይ ድረስ በእግዚአብሔር ፈቃድ ከዚያ ቆየ። ከመሸም በኋላ በዚያ ቦታ ተሰብስበው የሰርክ ጸሎት የሚያደርጉትን ሰዎች ተመለከተ። ያማረ የተወደደ የሚሆን ያቀረቡትንም ምስጋና ሁሉ አዳመጠ። ከጣዕመ ዝማሬውም የተነሳ ልቡ ስለተመሰጠ በቅጽረ ቤተ ክርስቲያኑ ተኝቶ አደረ። ዳግመኛም በዚያች ሌሊት ካህናት፣ ሊቃውንት፣ መምህራን የነግህ ጸሎት ይጸልዩ ዘንድ ተሰበሰቡ። ያም ሰው ስላየውና ስለሰማው ምስጋና ሁሉ ፈጽሞ አደነቀ። ዳግመኛም በነጋ ጊዜ ሄዶ በዚያች ሀገር ከሚኖሩ ሰዎች ወገን የሚሆኑ 2 ወንዶች ክርስቲያኖች ጋር ተገናኘና ወንድሞች ሆይ በዚች ሀገር ውስጥ ብዙ ደስታና ምስጋና ስሰማ ያደርኩት ስለምንድን ነው ብሎ ጠየቃቸው። እነሱም ዛሬ ኅዳር 12 ቀን የመላእክት አለቃ ቅዱስ ሚካኤል በዓል ስለሆነ እናከብራለን። እሱ ስለኛ ፈጽሞ ይቅር ይለን ዘንድ ኃጢአታችን ያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ እግዚአብሔርን ይለምንልናልና አሉት። ያም ሰው መልሶ ከሱ ጋር አነጋገር ዘንድ እለምነው ዘንድ ከክፉ መከራ ሁሉ ያድነኝ ዘንድ ወዴት አላላቸው። እነሱም መልሰው ፈጽመህ እንደኛ ክርስቲያን እስከምትሆን ድረስ ዛሬ ታየው ዘንድ አይቻልህም። ክርስቲያን ብትሆን ግን የምትለምነውን የምታየው ባለሟሉን ብቻ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስንም ታየዋለህ እንጂ ከጌትነቱ የተነሳ ታደንቃለህ። እሱም ከክፉ ነገር ሁሉ ያድንሃል አሉት። እሱም መልሶ ወንድሞች ሆይ ክርስቲያን እንድሆን ከእናንተ ጋር ተወስዱ ዘንድ እማልዳችኋለሁ። ሚዛን ሚዛን ወርቅ እሰጣችኋለሁ። ልቦናዬ ከእናንተ ጋር እንደሆነ ወደ ሃይማኖታችሁ አምልኮታችሁ ተመልሷልና አላቸው። እነዚያም ሰዎች አባታችን ጳጳሱ እስኪጸልይልህና በአብ በወልድ በመንፈስ ቅዱስ ስም እስኪያጠምቅህ ሜሮን እስኪቀባህ ድረስ እንደኛ ክርስቲያን ልትሆን አይቻልህም አሉት። ከዚህ በኋላ ክርስቲያን ትሆናለህ፣ ነገር ግን አባታችን ጳጳሱ ጸሎቱን እስኪጨርስ ድረስ ታገስ፣ ወደ እሱ እንውሰድህና እንደኛ ክርስቲያን ትሆናለህ አሉት። እሱም እንደነገሩት ሁሉን ያንን ቀን ታግሷል። በነጋ ዕለት እነሱ ዘንድ መጥቶ እናንተ ደጋግ የምትሆኑ ወንድሞች ሆይ ወደ እናንተ መጥቻለሁና ተቀበሉኝ። የነገራችሁኝ እሱ እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ አላቸው። እነዚያ ምእመናን ያንን ሰው ወደ ጳጳስ ወሰዱት።
ጳጳሱም ያንን ሰው አንተ ከወዴት ሀገር ነህ? ከዚህስ በምን ምክንያት መጥተሃል? አለው። እሱም መልሶ ቆሎንያ የምትባል ሀገር አውራጄ የመጣው ሰው ነኝ አለው። ጳጳሱም እንደኛ ክርስቲያን ልትሆን ዘንድ ልብህን ይወድልሃልን? አለው። ያም እንግዳ ሰውዬ አዎን አባቴ፣ በዚች ሀገር ባየሁትና በሰማሁት ሁሉ ልቤ በጣም ተደስቷል። ስለዚህ ክርስቲያን ሆን ዘንድ እወዳለሁ አለው። ጳጳሱም ከአማልክት ወገን በማን ታመልክ ነበር? አለው። ያም ሰው መልሶ እኔ በፀሐይ አመልክ ነበር አለው። ጳጳሱም ፀሐይ በገባ ጊዜ በምድር ላይ ጨለማ መከራ ያገኝሃል፣ ይረዳህ ዘንድ ወዴት ታገኘዋለህ? አለው። ያም እንግዳ ሰው መልሶ አቤቱ በረከት ቸርነት ትደረግልኝ ትድረሰኝ፣ አጥምቀኝና በዚች ሀገር እንዳሉ ሰዎች ሁሉ ክርስቲያን ታደርገኝ ዘንድ እማልድሃለሁ አለው። ጳጳሱም በሀገር ሚስት ልጆች አሉን ብሎ ቢጠይቀው እሱም አዎን አሉኝ አለ። ጳጳሱም ስለዚህ ነገር ዛሬ ልናጠምቅህ አንችልም፣ ወደ ቤተሰቦች በሄድክ ጊዜ እንዳትክዱ፣ እርስ በርሳቸውም እንዳትተያዩ፣ የተቀበልከውን ጥምቀትም ሃይማኖትህን እንዳታፈርሱ፣ ክህደት አስቀድሞ በሴት አድሯልና። ነገር ግን ልቦናዋ ቢወድ አብራችሁ ኑ፣ ክርስቲያንም አደርጋታለሁ አለው። ያም እንግዳ ሰው በኤጲስቆጶሱ ዘንድ ይህንን ነገር በሰማ ጊዜ ፈጽሞ ደስ አለው። ያን ጊዜ ከኤጲስቆጶሱ ዘንድ ቡራኬ ተቀብሎ ወደ ሀገሩ ሄድ ዘንድ ተዘጋጅቶ ወጣ። እነሆ የበጎ ነገር ጠላት የሆነ ሰይጣን የዚያን ሰው ልቦናውን ወደ እግዚአብሔር እንደተመለሰ አውቆ ቀናበት። በጉዞ ላይ ሳለ ከባህር መካከል በደረሰ ጊዜ ኃይለኛ አውሎ ነፋስ አስነስቶ ማዕበሉን ከመርከቡ በላይ ከፍ ብሎ እንዲወጣና ከዳር እስከ ዳር እንዲያደርሰው አደረገው። መርከቢቱም ከመስጠሟ የተነሳ በመርከቢቱ ውስጥ የነበሩ ብዙ ሰዎች ሞቱ። ያም ሰው የመርከቢቱን መስጠምና የሰዎቹን መሞት ባየ ጊዜ በታላቅ ቃል ጮኸ። አሰምቶም ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚች ከታላቅ መከራም አድነኝ። የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ታላቅ ክብርና ምስጋና ፈጽሜ አምንብሃለሁ። እኔም በቤቴ ያሉ ሰዎችም ሁሉ ከኔ ጋር ይመጣሉ። እስከ ዕለተ ሞታችንም ድረስ ክርስቲያን ሆነን እንኖራለን ብሎ ተማጸነ። ያን ጊዜ አይዞህ፣ አትፍራ፣ አትደንግጽ፣ የሚያገኝህ ነገር የለም፣ ክፉ ነገር ወደ አንተ አይቀርብም የሚል ቃል ከሰማይ መጣ። በዚያን ጊዜ ማዕበሉ ከላይ እስከ ታች ጸጥ አለ። መርከቡም ተስተካክሎ ቀንቶ ሄደ። እሱም በእግዚአብሔር ትእዛዝ አንዳችም ክፉ ነገር ሳያገኘው ሀገሩ ደረሰ። ከቤቱም በገባ ጊዜ ደስ አለውና በዚያን ጊዜ በመርከብ ውስጥ የተደረገውን ተአምራት ሁሉ ለወገኖቹ ቆሎንያ በምትባል ሀገር ያየውንም ሁሉ ለቤተሰቡ ነገራቸው። ከዚያም እኛ የምናመልከው ይህ ፀሐይ ከቶ አምላክ አይደለም፣ ነገር ግን ሕያው ባህሪ በሚሆን በእግዚአብሔር ባህሪ ልጁ ኃያል አምላክ በሚሆን በኢየሱስ ክርስቶስ ማምለክ ይገባናል። ይኸውም ሁሉም ከእሱ የተገኘ የሰማይና የምድር ፈጣሪ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብሩን ገናናነቱን በነገራቸው ጊዜ ታላቁ ልጁ ፈጽሞ አደነቀ። ከዚያም ሚስቱ ወዳለችበት ሄዶ እንዲህ አላት፣ ብትሰሚኝ ተነሺ፣ ከኔ ጋር እንሂድ፣ ተጠምቀን ክርስቲያን በመሆን ለክርስቶስ እንገዛ ዘንድ። ፈጽሞ ሁለት ልብ አትሁኚ፣ አትጠራጠሪ። ልቦናሽ ባይወድ ግን አላዝሽም፣ አላስገድድሽም። እነሆ 12 ሚዛን ወርቅና ብር የተረፋለኝ እሰጥሻለሁ። አንቺም በአምልኮትሽ ኑሪ፣ እኔ ግን ኃጢአት የሚሰረይበት ጥምቀትን እቀበል ዘንድ እሄዳለሁ አላት። ሚስቱም በጎ ምክርን መከርከኝ፣ ነገርከኝም፣ ያማረ የተወደደ ነው። ጌታዬ አንተ የምትሄድበት መንገድ ሁሉ በእውነት ያማረ የተወደደ ነው።
እኔም ካንተ ጋር ሄዳለሁ፣ አንተ የምትሞተውን ሞት እኔም ካንተ ጋር ሞታለሁ አለችው። ሁሉም እርስ በርሳቸው በዚህ ተስማምተው ለመሄድ በመርከብ ተሳፈሩ። እግዚአብሔርም በቸርነቱና በረድኤቱ መርቶ ቆሎንያ ወደምትባል ሀገር አደረሳቸው። ከዚያም በደረሱ ጊዜ አስቀድሞ ወዳገኛቸው 2 ሰዎች ዘንድ ሄደው ሰላምታ ከሰጧቸው በኋላ ክርስቲያን የሆኑ ዘንድ እንደመጡ ነገሯቸው። እነዚያም ሰዎች አክብረው ተቀብለው ወደ ጳጳስ ወሰዷቸውና ያ አስቀድሞ የመጣ ሰው እነሆ ከሚስቱ ከልጆቹና ከቤተሰቦቹ ጋር ክርስቲያን ይሆን ዘንድ መጥቷል አሉት። ጳጳሱም የነፍሳቸውን ደህንነት ስላገኙ በጣም ደስ አለው። ወደ ጳጳሱም በቀረቡ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነሱም መልሰው በትህትና ቃል አባታችን ሆይ ክብርት በምትሆን ጸሎት እግዚአብሔር ፈቃዱ ቢሆን አዎን እንወዳለን አሉት። ያን ጊዜ ጳጳሱ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ሥርዓተ ጥምቀቱን ካዘጋጀ በኋላ ያንን ሰው ሚስቱንና ልጆቹን ቤተሰቡንም የሃይማኖት ትምህርት አስተምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የዚያን ሰው ቀደመ ስሙ ቂሶን ይባል ነበርና ስሙን ለውጦ ማቴዎስ አለው። ሚስቱንም ሄራን ያላት። 4ቱንም ልጆቹን በጥምቀት ስም ሰየማቸው። ታላቁን የመጀመሪያውን ዮሐንስ፣ 2ኛውን እስጢፋኖስ፣ 3ኛውን ዮሴፍ፣ 4ኛውንም ዳንኤል ብሎ ሰየማቸው። ከዚህ በኋላ መስዋዕትን አዘጋጅቶ ቁርባንን ሰርቶ የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው። ከተጠመቁም በኋላ የቀናች የጸናች ሃይማኖትን እያስተማራቸው ከጳጳሱ ዘንድ 1 ወር ተቀመጡ። ማቴዎስም የተባለ የአንግዳ ሰው ከደስታው ብዛት የተነሳ ያለውን ሁሉ ወርቅና ብር ነፍሱ በምትድን ገንዘብ ስለዳነችም የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን ሰጠ። ከዚህ በኋላ ሁሉም ከጳጳሱ ቡራኬ ተቀብለው ወደ ሀገራቸው ተመልሰው ሄዱ። የሀገሩ ታላላቅ ሹማምንት ባለሀብቶችም በታላቅ ክብር ሸኟቸው። የመላእክት አለቃ ቅዱስ ሚካኤል እየመራቸው በእግዚአብሔር ፈቃድ ወደ ሀገራቸው ተመለሱ። ከገቡም በኋላ ለዘመዶቻቸው ታላቅ በዓል አደረጉ። የዕለት ጉርስ፣ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪናን፣ ለባልቴቶች፣ ድሃ አደጎችም ለሆኑ ልጆች ቤት የሚሰራ ዘር የሚዘራ ባል ለሌላቸው ሴቶችም ሕዝቡ ፈጽመው እስኪያደንቁ ድረስ ምጽዋትን መጸወቱ። ስማቸው በሰው ሁሉ ዘንድ ያማረ የተወደደ የጣፈጠ ሆነ። የበጎ ሥራቸውን ዝና በየሀገሩ ሁሉ ተሰማ። ከ2 ወር በኋላ በ11 ሰዓት በመጨረሻ የመጣ የተመረጠ ያ ማቴዎስ የተባለ እንግዳ ሰው አረፈ። በሰማይም ፍጹም ዋጋውን ከጠዋት እስከ ማታ ሲሰሩ ከዋሉት ጋራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ዋጋውን እኩል አገኘ። ልጆቹም ከእናታቸው ጋራ ሆነው አባታቸው በሕይወት ሳለ ይሰራው ከነበረ በጎ ሥራ ይልቅ አብዝተው ሰሩ። ዲያብሎስና ሰራዊቱ ግን እነዚህን ቅዱሳን የሚሰሩትን ቸርነትንና በጎ ሥራን ባዩ ጊዜ ለክፋት አልታገሱም። በጠላትነት ተነስተው ሀገረ ገዦችን አስነስተው ታላቅ ጥል ያጣሏቸው ጀመር። በእነሱ ላይ በጠላትነት እስኪነሱባቸውም በግፍ ገንዘባቸውን አዘረፏቸው፣ ሀብታቸውንም በዘበዟቸው። ዮሐንስ ግን እናቱንና ወንድሞቹን እንዲህ አላቸው፣ እነሆ እነዚህ ሰዎች አባታችን ከሞተ ጀምሮ ፈጽመው ሲቃይ ሲያጸኑብን እናያቸዋለን። ተነሱ፣ ይህችን ሀገር ለቀን ወደ ሌላ እንሂድ። ከአንዱ ሀገር አስወጥተው ቢሰዷቸው ወደ ሌላ ሀገር ሽሹ የሚል ጽሑፍ በወንጌል ተጽፏልና፣ አሁንም እነሆ ከሀገራችን አስወጥተው ሰደዱን፣ ፈጽመው መከራም አጸኑብን። ዳሩ ግን የእግዚአብሔር ፈቃዱ ይሁንልን አላቸው። ከዚህ በኋላ ሰው ሳያያቸው በስውር ተነስተው
ገንዘባቸውን ይዘው ወደ ሌላ ንጉሥ ሄዱ። በዚያም ሲኖሩ የመላእክት አለቃ የቅዱስ ሚካኤል ጌታ ረዳት ሆነን እያሉ ቀድሞ ያደረጉት ከነበረው አብልጠው መመጽወትን ጀመሩ። ሰይጣን ግን አልታገሰም። ንዑዳን ክቡራን የሚሆኑ እነዚህን ሰዎች በሃይማኖት ጸንተው በጎ ሥራ ሲሰሩ ምጽዋትን ሲመጸውቱ ባያቸው ጊዜ ታወከ እንጂ። የመላእክት አለቃ ቅዱስ ሚካኤል እንደሚያሳፍረው አላወቀምና እንደ አንበሳ ያገሳ ያናፋ ጀመር። ከጥቂት ቀን በኋላ ሀገር የሚጠብቁ ዘበኞች ሴሎም ወደሚባል ባለጸጋ ቤት ሄደው ቤቱን ሰብረው ብዙ ገንዘብ ወሰዱበት። ባለጸጋውም ሄዶ ያችን ሀገር ለሚገዛ ለአገረ ገዢው አቤት ብሎ ነገረው። ሀገረ ገዢውም ፈልጓቸው ብሎ አዘዘና ወታደሮቹ ሀገር ጠባቂዎቹን ያዟቸው። ስለዚህም የዛን ጊዜ ባለጸጋው ገንዘብ ያሳዩአቸው ዘንድ ደብድበው አሰሯቸው። እነሆ ያ ሰይጣን በሽማግሌ ተመስሎ የሴሌምንም ገንዘብ የሰረቀውን ሰው እኔ ያውቀዋለሁ እያለ ሀገር ለሀገር ይዞር ጀመር። በዚህ ዘመን የመጡ እነዚህ 4 ስደተኞች ጎልማሶች ከቤቱ ገብተው ገንዘቡን እንደሰረቁ አይቻቸዋለሁ። ከሀገራቸውም ሳሉ ስራቸው ይህ እንደነበረ እኔ ፈጽሜ ያውቃለሁ። ሀገራቸው በነበሩ ጊዜ ስለዚህ ነገር ከሀገራቸው አስወጥተው ሰደዷቸው እያለ ጮኸ። የሀገሩን ሰዎች ይህንን በሰሙ ጊዜ ለሹሙ ነገሩት። ያን ጊዜ በሹሙ ትእዛዝ ይዘው በራስ ጸጉራቸው እየጎተቱ ያለ ርኅራኄ ከሹሙ ዘንድ አደረሷቸው። እናታቸውም በኋላቸው እየሄደች እያለቀሰች ልጆች ሆይ አይዟቸው፣ አትደንግጡ፣ እግዚአብሔር ሊያድናችሁ ይችላል። የምታምኑበት የመላእክት አለቃ የቅዱስ ሚካኤል ጸሎትም ከክፉ ሁሉ ሊያድናችሁ እንዲችል አውቃለሁ። በእናንተ ላይ ሐሰት ተናግረውባችኋልና እያለች ታረጋጋቸው ነበር። ይህንንም ስትናገር የእግዚአብሔር ባለሟሎች አትፍሩ፣ እኔ አልተዋችሁም፣ ችላ አላልኳችሁም፣ ለዘላለም ምንም ክፉ ያገኛችሁም፣ ከክፉ ነገር የምጠብቃችሁ እኔ ሚካኤል ነኝና አሁንም ከሹሙ ፊት ቁሙ የሚል ቃል እነሆ ከሰማይ መጣ። እነሆ የመላእክት አለቃ ቅዱስ ሚካኤልም የንጉሥ መልእክተኛ መስሎ ከሩቅ ሲመጣ ሹሙ ባየው ጊዜ ከወንበሩ ተነስቶ በፍርድ አደባባይ ተቀምጦ ያንን ፍርድ ይሰማ ዘንድ ጋበዘውና በፍርድ ሸንጎ ተቀመጠ። ያም ሹም እነዚያን ብላቴኖች አቅርቧቸው ብሎ አዘዘና በቀረበ ጊዜ እናንተ የሴልሞን ገንዘብ ፈጥናችሁ አምጡ፣ ከፍተኛ ፍርድ ሳይፈረድባችሁ በፊት ስጡት አላቸው። እነሱም መልሰው በዚህ ሥራ እንዳልገባን እንዳልተባበርንበትም የክርስቲያን አምላክ የሚሆን ሕያው ባሕሪ እግዚአብሔር ንዑድ ክቡር የሚሆን የመላእክት አለቃ ሚካኤል ያውቅልናል አሉት። የመላእክት አለቃ ቅዱስ ሚካኤልም ሹሙን እንዲህ አለው፣ መስፍን ሆይ በእውነት ገንዘቡ የሚገኝበትን ምክንያት እኔ ያውቃለሁ። የእነዚህን ጎልማሶች ታናሽ ወንድማችሁን ይዛችሁ እነዚህንም ሰዎች ካመጧቸው ሀገር ጠባቂዎች ቤት አስገቡትና የሴሎም ገንዘብ በጌታዬ በኢየሱስ ክርስቶስ ስም ይገለጽ ብሎ ይጮህ። ስለዚህ ምክንያት እናገኛለን፣ እግዚአብሔርም ያን ጊዜ እውነተኛውን ነገር ይገልጽልናል አለው። ከዚህ በኋላ ሹሙ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ታናሽ ወንድማቸውን አምጥተው ከጠባቂዎች ቤት ያስገቡት ዘንድ አዘዘ። ያ ብላቴና በጌታዬ በኢየሱስ ክርስቶስ ስም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሴሎም ገንዘብ ይገለጽ ብሎ ጮኸ። ያን ጊዜ የእግዚአብሔር ቃል መጥቶ ከእንደዚህ ያለ ቦታ ውረዱ፣ ሁሉንም ታገኙታላችሁ፣ ይህ ታናሽ ብላቴናና ወንድሞቹም ከኃጢአት ንጹሐን ናቸው ሲል ከዚያ የነበሩ ሁሉ ሰሙ። ያን ጊዜ ፈጥነው ወደ ዋሻ ወረዱና የባለጸጋውን ገንዘቡንም አገኙት። የሆነውንም ሁሉ ለሹሙ ነገሩት። እሱም የንጉሥ መልእክተኛ ተመስሎ ለመጣው ለቅዱስ ሚካኤል ይነግረው ዘንድ በተመለሰ ጊዜ አላገኘውም። በዚህም የተነሳ ፈጽሞ አደነቀ።
ዳግመኛም እነዚህ አራቱን ብላቴኖች በነጻ ሰደዳቸው። እነሱም እግዚአብሔርንና የመላእክት አለቃ ቅዱስ ሚካኤልን እያመሰገኑ በታላቅ ደስታ ወደ ቤታቸው ገቡ። እነዚያም ቅዱሳን ከበጎ ሥራቸው የተነሳ ሌሎች ያዩትና የሰሙት ሁሉ እስኪያደንቁ ድረስ ሁልጊዜ የሚሰሩትን ቸርነትንና በጎ ሥራን አላጓደሉም። ከጥቂት ቀን በኋላ አንድ ሰው እነዚያን ሁለቱን ሰዎች የበላያቸው ከሚሆን ከሌላ ንጉሥ ጋር አጣላቸው። እሱም አስቀድሞ ይመረምራቸው ጀመር። ለጭፍሮቹ አሳልፎ ከመስጠቱ በፊት አስቀድሞ 100 ሚዛን ወርቅ ይቀበሏቸው ዘንድ አዘዘ። እነሱ ግን የሚከፍሉት አልነበራቸውም። የሚከፍሉትንም ባጡ ጊዜ እነዚያን ሁለት ሰዎች ግረፏቸው ብሎ አዘዘ። ያን ጊዜ ክቡር የሚሆን ዮሐንስ በቅርብ ተገናኛቸውና የንጉሥ አሽከሮች እነዚያን ሁለት ሰዎች ያለ ርኅራኄ ሲገርፏቸውና ሲደበድቧቸው ተመለከተ። እሱም እነዚህን ሰዎች የምትገርፏቸውና የምትደበድቧቸው ምን ሰርተው ነው አላቸው። የንጉሡም ወታደሮች ተመልሰው 200 ዲናር ወርቅ እንዲከፍሉ አዘናቸው ነበር አሉት። 200 ዲናር ወርቅ ብሰጣቸው ትለቋቸዋላችሁን አላቸው። ወታደሮችም መልሰው አዎን እንለቃቸዋለን፣ ካልሰጡን ግን በሞት እንቀጣቸዋለን አሉት። ዮሐንስም ወታደሮችን እሺ ወደ እናንተ እስክመለስ ድረስ ጥቂት ታገሱ ሲል ለመናቸው። 200ንም ዲናር ወርቅ አምጥቶ ሰጣቸው። በእነሱ ላይ ለሰለጠኑ ለሊያም 4 ወታደሮች ለእያንዳንዳቸው 1 ሚዛን ወርቅ ሰጣቸውና 2ቱን ጎልማሶች ፈተው ሰደዷቸው። ያን ጊዜ የበጎ ሥራ ጠላት የሆነ ሰይጣን አልታገሰም። ነገር ግን ቅናት፣ ምቀኝነት በተነሳበት ጊዜ በእነዚያ ቅዱሳን ላይ ልዩ ልዩ ምክንያት እየፈጠረ ስለ በጎ ሥራቸው ፍጹም መከራ መጣባቸው እንጂ። ከዚህ በኋላ እንሆን ነግራቸዋለን። በዚያች ሀገር ማታ ማታ ወዳጆቹን ለራት ግብዣ የሚጠራቸው አንድ ሰው ነበር። የዚያን ሰው ቤቱ በእነዚህ ቅዱሳን ቤት ፊት ለፊት ነበር። ከበሉና ከጠጡ በኋላ ከነሱ አንዱ ወደ ቤቱ ይሄድ ዘንድ ተነሳ። በሀገር ጥግም ሲሄድ ጊንጥ ነደፈው። በመርዙም ጠንቅ ሞተ። ከሰው ወገን የሆነውን ያወቀ የለም። የሀገር ሹማምንትም እየዞሩ ሲፈልጉ ያ ሰው ሞቶ አገኙትና ወደ አደባባይ ወስደው ሰውነቱን ሁሉ መረመሩት። ነገር ግን ምን እንደገደለው አላወቁም። በነጋም ጊዜ ጭፍሮች ሊቀብሩት ሄዱ። እነሆ ያ ሰይጣን በሰው ተመስሎ በአደባባይ እየዞረ ከሰው ወገን የዚያን ሰው አሟሟቱን ከቶ ያውቅ የለምን? እኔ ግን የገደለውን አውቃለሁ። ይህ ነገር ከሌሎች ሰዎች የተደረገ አይደለም። የባዕድ ልጆች የሚሆኑ እነዚህ 4 ሰዎች ናቸው እንጂ። በዚያም ነገር እኔ ምስክር ነኝ እያለ ጮኸ። ይኸውም ነገር በሀገር ሁሉ ተሰማ። ከዚህ በኋላ ሹሙ ሄዶ ከሲጦስ ለሚባል ንጉሥ ነገረው። ያን ጊዜ ንጉሡ እነዚህን 4 ብላቴኖች እጃቸውን በሰንሰለት ወደ ኋላ አስረው አንገታቸውን አንቀው እየጎተቱ ያመጧቸው ዘንድ አዘዘ። ከንጉሡ ፊትም እስኪያደርሷቸው ድረስ እያዳፋ መጧቸው። ያን ጊዜ አይዟችሁ፣ አትፍሩ፣ እነሆ የድካማችሁ ዘመን አለፈ፣ ከእግዚአብሔር ዘንድ በጎ ረፍትን የምታገኙበት ጊዜ ደረሰ የሚል ቃል ከሰማይ መጣ። እነሱን ግን እንደ በደለኛ እንደ ወንጀለኛ ከንጉሡ ፊት አቆሟቸው። እነሆ ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ለሮም ንጉሥ መልእክተኛ ተመስሎ መጣ። ወደ እሱም በቀረበ ጊዜ የመላእክት አለቃ ቅዱስ ሚካኤልና ንጉሡ አንድነት በፍርድ ወንበር ተቀመጡ። ብላቴኖቹን ቆመው ባያቸው ጊዜ ቅዱስ ሚካኤል ከሲጦስ የተባለውን ንጉሥ እነዚህ ሕፃናት ያደረጉት ምንድነው አለው። ንጉሡም የሆነውን ሁሉ ነገረው። ቅዱስ ሚካኤልም ንጉሡን በእውነት አላወክምን አለው። ንጉሡም ወታደሮቹን እነዚህ ብላቴኖቹን አምጡ ብሎ አዘዘ። በመጡም ጊዜ የገደሉት እነዚህ ናቸው አለው።
የመላእክት አለቃ ቅዱስ ሚካኤልም እንዲህ አለው፣ በሀገራቸው ሰው በሞተ ጊዜ የገደለውን ባናውቅ እንግዲህ በሆነ ጊዜ ያን የሞተውን ሰው ከመካከላችን አስመጥተን ከኛ ጋር ይነጋገር ዘንድ ማን ነው የገደለው ብለን እሱን እንጠይቀዋለን፣ የገደለውም ይነግረናል። አሁንም በእውነት የገደለውን ልታውቅ ከወደድህ ያንን የሞተውን ሰው ያመጡት ዘንድ እዘዝ፣ እንጠይቀዋለን፣ እሱም ከኛ ጋር ይነጋገራል፣ የገደለውን እናውቅ ዘንድ አለው። ያን ጊዜ ንጉሡ የሞተውን ሰው ሕዝቡ ወደ ተሰበሰቡበት አደባባይ ያመጡት ዘንድ አዘዘ። የመላእክት አለቃ ቅዱስ ሚካኤልም ከወንድሞቹ የሚያንስ ዳንኤልን እንዲህ አለው፣ ሄደ የሞተውን ሰው የሰማይና የምድር ንጉሥ በሚሆን በጌታዬ በኢየሱስ ክርስቶስ ስም የሆንከውን ንገረኝ በለው አለው። ብላቴናውም እንዳዘዘው አደረገ። ሰውን የሚወድ እግዚአብሔር ያን ጊዜ እጹብ ድንቅ የሚሆን ስሙ በቦታው ሁሉ ይመሰገን ዘንድ ወደደ። ያምኑበት ዘንድም ያንን የሞተ ሰው ነፍስ ከስጋዋ ጋር አዋህዶ አስነሳው። ንጉሡና የሀገሪቱም ሰዎች ድኑ ዘንድ ፈቃዱ ሆኗልና። ያም ምውት ከመጣ በኋላ እንዲህ ብሎ ጮኸ፣ አሰምቶ ተናገረ። ንጉሥ ከሲጦስ ሆይ ወየውልህ! የመላእክት አለቃ የኃይላትም አለቃ ከሚሆን ከቅዱስ ሚካኤል ጋር ደፍረ ተቀምጠሃልና። የሀገሩ ሰዎች የሚጠሏቸው እነዚህ ሰዎችም ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝም እነሱ አይደሉም፣ ጊንጥ ነድፎኝ በመርዙ ሞትኩ እንጂ። ስለተመረጡ ስለነዚህ ጎልማሶችም ይህች በጎ ሥራ እድል ፈንታ ሆና ተሰጠችኝ አለው። የመላእክት አለቃ ቅዱስ ሚካኤልንም አየው ዘንድ የተገባኝ ሆንኩ። ዛሬም እንሆ እግዚአብሔር ያደረገውን ታላቅ ተአምር አያችሁን? አሁንም በፍጹም ልቦናችሁ ወደ እሱ ተመለሱ። የልባችሁን ክፋት ከናንተ አርቆ ኃላፊ ጠፊ የሚሆን የዚህን ዓለም ፍቅር ከናንተ አስወግዱ። ነፍስ የሌላችሁ ሙታንን ጣዖትን ማምለክንም ከናንተ አስወግዱ። የቀደመ ኃጢአታችሁን እግዚአብሔር ያስተሰርይላችሁ ዘንድ ለኔም ይህች ጸጋ ክብር ተሰጠችኝ። በእነዚህ ቅዱሳን ምክንያት የመላእክት አለቃ ሚካኤልንም ለማየት በቅቻለሁና ብሎ ተናገረ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በፍጹም ክብር ወደ ሰማይ አረገ። ሕዝቡም ሁሉ ንጉሡም ወደ ሰማይ ሲያርጋዩት የሞተውንም ሰው ነፍስ ከሱ ጋር ይዞ ሲሄድ ንጉሡና ከዚያ የነበሩ ሕዝቡም ሁሉ ይህንን ታላቅ ተአምር ባዩ ጊዜ ፈጽሞ ፈሩ። ከብዙ ሰዓታት በኋላ በተመለከተው ተአምር ንጉሡ አእምሮ ጠፍቶ ነበርና ልቡ በፍርሃት ተመለሰ። እነሆ ንጉሡም ተነስቶ የዮሐንስን አፉን ሳመው። ከሳመው በኋላ አንተና ወንድሞች እኔ ወደምገዛት ወደዚች ሀገር የገባችሁባት ሰዓት የተባረከች የተመሰገነች ሰዓት ናት። አሁንም የምታምኑበትን የምትድኑበትን ፈጣሪያችሁን ትነግሩን ዘንድ እንጠይቃችኋለን አሉ። ዮሐንስም እኛ የሕያው ባሕሪ እግዚአብሔር የባሕሪ ልጅ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን ባለው ጊዜ ንጉሡም ሕዝቡም ሁሉ ሕያው ባሕሪ በእውነት የባሕሪ አምላክ ነው እያሉ አሰምተው ተናገሩ። ያለ እሱ አምላክ የለም አሉ። ዮሐንስም ንጉሡን እንዲህ አለው፣ ፈጥነ ተነስተ ወደ ሮም ንጉሥ ወደ ቆስጠንጢኖስ መልእክት ላክ። የሆነውን ሁሉ ንገረው፣ አስረዳው። በሀገሩ ካሉ ኤጲስቆጶሳት አንዱን ይልክልህ ዘንድ ለምነው በአብ በወልድ በመንፈስ ቅዱስ ስም ያጠምቃቸው ዘንድ አለው። ያን ጊዜ ንጉሡ ከሲጦስ የመልእክት ደብዳቤን አጽፎ የሁሉ ንጉሥ የሚሆን የኢየሱስ ክርስቶስ አገልጋይ ባለሟል ወደሚሆን ወደ ቆስጠንጢኖስ እንዲህ ሲል ላከ። ሰላም ላንተ ይሁን። ከፍ ያለ ጸጋና ፍጹም ክብር ቸር ከሚሆን ከእግዚአብሔር ዘንድ ተሰጥቶኝ ለርኩሳን ጣዖት ከመገዛት ያድነን ዘንድ በቸርነቱ አስበን። ስለ ፍጹም ክብሩ ስፍር ቁጥር ስለሌለው ቸርነቱ ልመናው ንዑድ ክቡር ስለሚሆን ስለ መላእክት አለቃ ስለ ቅዱስ ሚካኤል ባይኔ አየው ዘንድ ዝግጁ አደረገኝ። ከሱ ጋር እናገር ዘንድ እድል ገጠመኝ።
ሙቱንም ከሞተ በኋላ አስነስቶ ከኔ ጋር ቃል ለቃል እንድናገር አደረገ። ከዚህ በኋላ ሕዝቡም እኔም በፍጹም ክብር ወደ ሰማይ ሲያርግ አየነው። ዳግመኛም ስለ ገናናው ስምህ እንለምናለን፣ አንተ በምትገዛው ሀገር ካሉ ኤጲስቆጶሳት አንዱን ይልክልን ዘንድ የቀናች ሃይማኖትንም ያስተምረን ዘንድ በእውቀትና በትምህርቱ በብርሃን ያበራልን ዘንድ ወደ እግዚአብሔር መርታ የምታደርሰን የጽድቅ መንገድ በምትሆን ወንጌልን አስተምሮን የጥምቀት ልጅነትን ይሰጠን ዘንድ አማኒ ጻድቅ ስለሚሆን ስለ ንጉሱ ደህንነት ይህንን ብታደርግልን የዓለም ሁሉ ንጉስ የሚሆን ከሃሊነቱ የባህሪ ከሚሆን ከጌታችን ከኢየሱስ ክርስቶስ ዘንድ የሕይወት ዘውድን ትቀዳጃለህ፣ መንግሥተ ሰማያትንም ታገኛለህ አለው። ንጉሡ ቆስጠንጢኖስም ያችን የመልእክት መጽሐፍ በታላቅ ደስታ ተቀብሎ አነበባት። ባነበባትም ጊዜ ስለተደረገው ተአምራት ፈጽሞ አደነቀ፣ እግዚአብሔርንም አመሰገነው። ከዚህ በኋላ የኤፌሶን ሊቀ ጳጳስ ወደሚሆን ወደ ዮሐንስ ሕዝቡ አንድ ሆነው በተሰበሰቡበት አደባባዩ ላይ የሕያው እግዚአብሔር የባሕሪ ልጅ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን ደሙን የያዙ እጆች ንዑዳን ክቡራን ናቸው፣ እነሆ ከእግዚአብሔር ዘንድ ታላቅ ደስታን ተደረገልን የሚል ደብዳቤ በአስቸኳይ ጽፎ ላከ። እነሆ መልእክተኞችም ከእኛ ዘንድ መጥተዋል፣ ደስ እንድትሰኝና ደስታ በደስታ ላይ እንድትጨምር እናውቃለን። ድካምን ገንዘብ ታደርግ ዘንድ እንወዳለን። በፍጹም ልቦናም ልታዘጋጅልን እንፈልጋለን። ድካምህ በከንቱ እንዳይቀር ታውቃለህና ክርስቶስ ለሰው ብሎ መከራን እንደተቀበለ አንተም ለሰው ብለህ ድካምን ትቀበላለህና በፍቃድ ታዘዝ። ድድያስ ወደምትባል ሀገር ሂድና በኢየሱስ ክርስቶስ አሳምነህ በዚህ ያሉ ሕሙማንን ትፈውስ ዘንድ በአብ በወልድ በመንፈስ ቅዱስ ስም አጥምቅ። ርኩሳን ለሚሆኑ ጣዖታት ከመገዛትም ታድናቸው ዘንድ ይኸውም በጌታችን በኢየሱስ ክርስቶስ ንዑዳን ክቡራን በሚሆኑ በመላእክት ዘንድ መመኪያ ይሆንሃል። በፈጣሪያችን በኢየሱስ ክርስቶስ በካህሊነቱ ነፍሳችን ከነሱ ጋር በአንድነት ትድን ዘንድ ንጉሡ ቆስጠንጢኖስም ያንን የእርሱን የደብዳቤውን መልእክትና ንጉሥ ከሲጦስ የጻፈውን ሌላ መልእክት ጨምሮ የኤፌሶን ሊቀ ጳጳስ ወደሚሆን ወደ አባ ዮሐንስ ላከ። የጳጳሳቱ አለቃ ያንን የመላእክት ጽሑፍ ባነበበ ጊዜ በዙሪያውና በአውራጃው ያሉ አሕዛብ ወደ ክርስቲያንነት ስለተመለሱ ፈጽሞ ደስ አለው። ያን ጊዜ ፈጥኖ ተነስቶ ቀሳውስትን፣ ዲያቆናትን፣ አናጉስጢስ መዘምራንን ከ3 የጸሎት መጽሐፍ ጋር 12 መምህራንን መረጠ። ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ጴጥሮስንና ታቦተ ጳውሎስን ይዞ መሥዋዕት የሚያዘጋጅበትን ነዋየ ቅድሳት፣ የወርቅ ጽናዎች፣ የወርቅ ጸሃሎች፣ 4 የወርቅ መስቀል፣ 4 የወርቅ ጽዋዎች፣ 4 የብር ጽዋዎችን፣ የወርቅ ዘቦና የሐር መጎናጸፊያዎችን፣ ለእያንዳንዱ ታቦት 4 የወንጌል መጽሐፍት፣ የሐዋርያው የጳውሎስን መጽሐፍ፣ የሐዋርያትን ሥራ የሚናገር መጽሐፍ፣ የዳዊት መዝሙሮችን፣ ሌላውንም ለቤተ ክርስቲያን የሚያስፈልገውን ሁሉ አዘጋጅቶ ፈጸመ። ከዚህ በኋላ እግዚአብሔር መንገዳቸውን ያቃናላቸው ዘንድ ጸሎት አድርገው በፍጹም ደስታ ጉዟቸውን ቀጠሉ። ወደዚህ ሀገርም ለመድረስ በተቃረቡ ጊዜ ሊቀ ጳጳሱና ከሱ ጋር ያሉ የካህናቱን መምጣት ለንጉሱ ስለነገሩት ንጉሱም ዮሐንስም ሕዝቡም ሁሉ በታላቅ ደስታ ሊቀ ጳጳሱን ሊያገኙት ወጡ። ወደ እሱም በቀረቡ ጊዜ ንጉሱም ሕዝቡም ሁሉ ከፍ ያለ አቀባበል አደረጉለት። ከሱ ዘንድ ቡራክ የተቀበሉ ንጉሱም የሆነውን ነገር ሁሉ ለሊቀ ጳጳሱ ዮሐንስን እያሳየ እግዚአብሔር ስለዚህ ስለ ወንድሞቹ ይቅር አለን ብሎ ነገረው። በፍጹም አንድነት ወደ ከተማው ከገቡ በኋላ ንጉሱ ሊቀ ጳጳሱን ወደ ቤተ መንግስቱ ይገባ ዘንድ ለመነው። በዚያች ሀገር ቤተ ክርስቲያን ገና አልሰሩም አላነጹምና
በነጋታውም ሊቀ ጳጳሱ ንጉሱን ቤተክርስቲያን ስራ ብሎ አዘዘው። ዳግመኛም በዚች ሀገር ለዚህ ስራ የሚስማማ አዲስ ቦታ አለን ብሎ ጠየቀው። ንጉሱም ለሊቀ ጳጳሱ አሁን ለቤተክርስቲያን መስሪያ የሚሆን አዲስ ቦታ አለ አለው። እንግዲያስ ለቤተክርስቲያን የሚገባ እንደሆነ እናይና እንመረምር ዘንድ ተነስ። በአንድነትም ሄደው ቤተክርስቲያን የሚሰሩበትን ቦታውን ባዩ ጊዜ የተመቸ ሆኖ ስላገኙት ሊቀ ጳጳሱ ደስ አለው። ንጉሱም ቤተክርስቲያንን ሰራ ዘንድ አዋጅ ንገሩ ብሎ አዘዘና አዋጅ ነገሩ። በሀገር ሁሉ ዞሮ አዋጅ አስነገረ። ሕዝቡም ሁሉ ደሃውን ባለጸጋውን ቀኛዝማቹን ቢትወደዱንም ተሰበሰቡ። ንጉሱም ከጌታችን ከኢየሱስ ክርስቶስ በረከትን ያገኝ ዘንድ እንደ ሕዝቡ በእጁ ጭቃና ኖራ ደንጋይ ያቀበለ የሥራው ተካፋይ ሆነ። በእግዚአብሔር ፈቃድ በ44 ቀን ሰርቶ ስለፈጸመ ሊቀ ጳጳሱ በስጋዋም በህሊናዋም ድንግል በምትሆን አምላክን በወለደች ብርሃን አማን የሚባል የጌታችን ኢየሱስ ክርስቶስ እናቱ ንዕድ ክብርት በሆነች በእመቤታችን ስም ያችን ቤተክርስቲያን ሰየማት፣ አከበራት፣ ባረካት። ንጉሱም የሚጠመቁ ብዙ ሰዎች ነው ያለው። የቤተ ክርስቲያን የማጥመቂያ ቦታዎች ሳይዘጋጁ እነዚህን ሁሉ ሰዎች በወዴት ታጠምቋቸዋላችሁ አለ። ብልሁ አዋቂ ዮሐንስም መልሶ ንጉሱንና ሊቀ ጳጳሱን በሀገራችን በከተማችን በስተምስራቅ በኩል ባህር አለ፣ እሱም ለዚህ ታላቅ ክብር የሚሆን ይመስለኛል አላቸው። በዚያን ጊዜ የእግዚአብሔር ጸጋን የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ከሰማይ ተሰማ። ንጉሱም ሊቀ ጳጳሱም ሕዝቡም ሁሉ በሰሙ ጊዜ አደነቁ። ሕዝቡም ሁሉ ይሰበሰቡ አለና ለቡራክ የተሰበሰቡ። ሊቀ ጳጳሱም ፍጹም የጥምቀት ጸሎትን እየጸለየ በዚች ዕለት ታላቅ ተአምር ተደረገ። ሊባርካቸው በቀረበ ጊዜ ሕዝቡ ሁሉ ከሊቀ ጳጳሱ ጋር ይደሎ የሚል ድምጽ ከሰማይ ሰሙ። የጥምቀቱንም ጸሎት ከፈጸመ በኋላ ወደ ማጥመቂያው ውረዱ ብሎ አዘዛቸው። ያን ጊዜ ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ በመጮህ ወደ ባህሩ እየዘለሉ ገቡ። ንጉሱና ሕዝቡም ሁሉ ተጠመቁ። ሊቀ ጳጳሱም ወደ ቤተ ክርስቲያን ገብቶ ዮሐንስን ኤጲስቆጶስነት ሾመው። 3ቱን ወንድሞቹን አንዱን ቄስ 2ቱን ዲያቆናት አድርጎ ሾማቸው። ለንጉሱም ስሙ አጋላስ የሚባል ልጅ ነበረው። ለእሱም የዲቁና ማዕረግ ስለሰጠው ሕዝቡ ሁሉ ደስ አላቸው። ከዚያም ሊቀ ጳጳሱ የቅዳሴውን ሥርዓት ይሰራ ዘንድ በጀመረ ጊዜ ንጉሱም ሕዝቡም ሁሉ እንደዚህ አለ ድንቅ ተአምራትን በመስማታቸው በማየታቸው ፈጽመው አደነቁ። በዚያም ሀገር መስዋዕት አዘጋጅቶ ሥጋ ወደሙን ሲያቀብላቸው የመጀመሪያ ጊዜ ነውና ሥጋ ወደሙን ከተቀበሉ በኋላ የጳጳሳቱ አለቃ ከሳቸው ወገን ለእያንዳንዱን ቡራኬ ሰጥቷቸው በታላቅ ደስታ ወደ ቤታቸው ይገቡ ዘንድ አሰናበታቸው። የጳጳሳቱ አለቃም የቤተ ክርስቲያንን ሥርዓት እያስተማራቸው እየመከራቸው 2 ወር ያህል ከተቀመጠ በኋላ በታላቅ ክብር ወደ ሀገሩ ተመልሶ ሄደ። ሊቀ ጳጳሱና ንጉሱ ከሲጦስ ከዚህ ጊዜ ያደረስከን ለዚህ ክብር ያበቃን ተመስገን ብለው እግዚአብሔርን አመሰገኑት። ንዑድ ክቡር የሚሆን ዮሐንስን ወንድሞቹንም አከበራቸው። ከፍ ከፍ አደረጓቸው። የእግዚአብሔርን መንግስት በማስተማር በማሳወቅ ተልከዋልና። ከጥቂት ዘመን በኋላ ኤጲስቆጶሱ ንጉስ ከሲጦስን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተክርስቲያን እንስራ አለው። ንጉሱም ኤጲስቆጶሱን አባቴ ሆይ የወደድከውን አድርግ፣ እነሆ እኛ ያዘዝከንን ሁሉ እንፈጽም ዘንድ ይገባናልና አለው። ንዑድ ክቡር የሚሆን ኤጲስቆጶስ ዮሐንስም የሀገሩ ሰዎች ሁሉ በፍጹም ትጋት ድካም እየረዱት በ10 ወር ቤተክርስቲያኑን ሰርተው ጨረሰ። ከዚያም ህዳር በ12 ቀን ቤተክርስቲያኑን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ሰይሞ ቀደሳት፣ ባረካት።
የቅዱስ ሚካኤል በዓል ከቅዳሴ ቤተ ክርስቲያኑ ጋር በአንድ ውሎ ነበርና። ቅዳሴውንም ከተፈጸመ በኋላ ኤጲስቆጶስና ንጉሡ የሀገሩ ሰዎች ሕዝቡም ሁሉ ተሰብስበው ኔሮን የሚባል ጣዖት ወዳለበት መስጊድ ሄደው ጣዖቱን ሰበሩት፣ ቤቱንም አፈራረሱት፣ መንበሩንም ገለባብጠው በእሳት አቃጠሉት። በዚያን ጊዜ ጣዖቱ አድሮበት የነበረ ሰይጣን ዮሐንስ ሆይ ፈጽሞ አደከምከኝ፣ ከማደሪያ አስወጥተህ ሰደድከኝ እያለ ጮኸ። ንጉሡም በዚያ ቦታ ላይ ወንጌልን ባስተማሩ በቅዱስ ጴጥሮስ በቅዱስ ጳውሎስ ስም ቤተ ክርስቲያን ይሰሩ ዘንድ ሕዝቡን አዘዘ። ንዑድ ክቡር የሚሆን ዮሐንስም ሁሉንም በቀናች በጸናች ሃይማኖት ጸንታችሁ ኑሩ እያለ በሚያጽናናቸው ጊዜ ታላቁም ታናሹም ሁሉ አከበሩት። ንጉሡ ቆስጠንጢኖስም ዮሐንስ ያደረገውን ሁሉ ተአምራት በሰማ ጊዜ እግዚአብሔርን አመሰገነው። እሱንም መንግሥቱንም ይባርክለትና ይመርቅለት ዘንድ መልእክተኛ ወደ እሱ ላከ። በዚያም አብደያኖስ በሚባል ሀገር አማልእክትን ጣዖትን ያጠፋ የደመሰሰ ዳንኤልን ሾመበት። ንዑድ ክቡር የሚሆን ዮሐንስ ባለበት ዘመን ሁሉ በእግዚአብሔር በእጆቹ ስላደረገው ብዙ ስለሚሆኑ ተአምራት ሁሉ ቸርነቱን ያደርግ ነበር። ወዳጆቼ ሆይ የእግዚአብሔርን ኃይል አይታችሁ ወቁ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም እርዳታ ተመልክታችሁ ተረዱ። በምድር በተዘሩ ፍሬያት ሁሉ የሚካኤል ልመና እርዳታው ይገባናል። አዝዕርትም ፍሬያቸውን የሚሰጡት በሚካኤል ጸሎትና ልመና ነው። መርከቦች በጸጥታ ተጉዘው ከባህር ማዕበል ሞገድ አልፈው ከወደባቸው እንዲያርፉ የሚያደርጋቸው የሚካኤል ጸሎት ነው። በስደታችሁ ጊዜ ያጸናችሁ ዘንድ በየተራራውና በየኮረብታው በሚዞሩ ባህታውያን ላይ የቅዱስ ሚካኤል ጸሎትና እርዳታ ከዚህ ይገኛል። መነኮሳት በተሰባሰቡበት የእግዚአብሔርን ፍቅር አንድነት በመካከላቸው ይኖር ዘንድ የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎቱና እርዳታው ከዚህ ይገኛል። ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት በሚጸልዩበት ማዕደ ጸሎት ላይ የቅዱስ ሚካኤል በረከቱ ከዚህ ይገኛል። የሚካኤል ጸሎቱ እርዳታው የተገፉትን የታሰሩትን ሲረዳቸው ይገኛል። የመላእክት ሁሉ አለቃ የሚሆን የሚካኤል ጸሎቱ በፈተና ያሉትን ሲረዳቸው፣ በሕይወተ ሥጋ ያሉትንም በችግራቸው ጊዜ ሲያጽናናቸው፣ ሙታንንም ይምራቸው ይቅር ይላቸው ዘንድ እግዚአብሔርን ሲማልድ ይገኛል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን በጭንቁና በመከራው ጊዜ ያልደረሰለት ከስቃይስ ያላዳነው ማን ነው? ወንድሞቼ ሆይ እግዚአብሔር እጅግ አድርጎ ሰውን እንደወደደው ተመለከትን። የመላእክት አለቃ የቅዱስ ሚካኤልንም ልመናው ጸሎቱ እንደሚጠብቀን ተገንዝበን ለሰው ልጅ ሁሉ ኃጢአታቸውን ያስተሰርይላቸው ዘንድ ይቅርም ይላቸው ዘንድ ከእግዚአብሔር አብ ፊት እንዲለምን እንዲማልድ ተረዳን። ከእግዚአብሔር ዙፋን ፊት ስለኛ ይማልድልን ይለምንልን ዘንድ እግዚአብሔርን በመውደድ እርስ በርሳችን እንተሳሰብ። ሁላችንም በፍቅር በአንድነት ጸንተን እንኖር ዘንድ ይርዳን። በአንደበታችን ሐሰትን ከመናገር እንቆጠብ፣ እሷ የክፋት መዝገብ ናትና። ኃጢአት፣ ዝሙት በእግዚአብሔር በመላእክት ዘንድ የተናቀች የተዋረደች ናት፣ ለነፍስም የሞት ወጥመድ ናት። ቅናት፣ ምቀኝነት በሰይጣን ዘንድ የተወደደች ናት፣ በእግዚአብሔርና በመላእክቶቹ ዘንድ ግን የተጠላች ናት። ንዑዳን ክቡራን የሚሆኑ ክርስቲያንንም የሚጠላ ሁሉ ጥፋትን የሚወድ የሰይጣን ወገን ነው። አሁንም ወንድሞች ሆይ እርኩስ ከሚሆን ሥራ ከኛ እናርቅና ኃጢአት፣ ነውር፣ ነቀፋ ሳይኖርብን በጸናች መንገድ እንሄድ። ከሆነ ጀምሮ በወግ በሥርዓት በሕግ በመጋባት ሰውን የሚያረክሰው አይደለም። ስለዚህም 170 ቃላትን ከእግዚአብሔር ጋር የተነጋገረ ሙሴን እዩ። አብነት አድርጎ ለሙሴ ሚስት ልጆችም ነበሩትና ይህም ለበጎ ሥራው እንቅፋት መሰናክል እንዳልሆነው ፈጽሞ ቃሉን ያጸናለት ዘንድ እንደነበረ ወቁ፣ ተረዱ። የብሉይ ቃል ምስክርነት በቂ ማስረጃ ነውና
ነገሩንም እንፈጽም ዘንድ ዛሬ የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉን መታሰቢያ ስናደርግ እንገኛለን። ይህ በዓል ነዳያንን ምስኪናን ተርበው ተጠምተው ሳለ ችላ ባለ ማለት ብቻውን ደስ ተሰኝቶ እየበላ እየጠጣ የሚያከብረውን አይፈቅድምና። ይህ በዓል ድሃ ከደጅ ወድቆ በውርጭና በብርድ ሲሰቃይ የክብር ልብስ ለብሶ የሚያከብረውን ባለጸጋ አይፈልግም። ይህ በዓል ድሃ ከደጅ ወድቆ በውርጭና በብርድ ሲሰቃይ የክብር ልብስ ለብሶ የሚያከብረውን ባለጸጋ አይፈልግም። ይህ በዓል ድሃ ራቁቱን ከደጅ በውርጭ ላይ ተኝቶ በቢላ ቤቶች ውስጥ ተድላ ደስታ በማድረግ የሚያከብረውን ሰው አይፈልግም። ይህ በዓል ድሃ በእስር ቤት ሲጉላላ በመብል በመጠጥ እየተደሰተ የሚያከብረውን አይሻም። ይህ በዓል ድሃ ታሞ የሚጎበኘውን የሚጠይቀውን አጥቶ ሳለ ምንም ማን ድሃውን ችላ ይለው ዘንድ አይወድም። እነዚህንም ትእዛዛት የሚናገሩ በወንጌል ተጽፈው ይገኛሉ። ዛሬም ወንድሞች ሆይ በቅን ልቦና ሆነን የመላእክት አለቃ ሚካኤልን እንለምነው፣ በቃል ኪዳኑ ከእግዚአብሔር ጸጋ ክብርን ያስገኝልን ዘንድ፣ እንዲሁም እግዚአብሔር በቸርነቱ በሰው ልቦና ያልታሰበውን ይሰጠን ዘንድ። ዳግመኛ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ንዕድ ክብርት በምትሆን በጌታችን በኢየሱስ ክርስቶስ እናት በነፍስ በሥጋ ድንግል በሆነች በእመቤታችን በማርያም ልመናና ጸሎት ዓለሙ ሁሉ ጸንቶ እንዲኖር እንነግራቸዋለን። አሁንም ይህንን በዓል በሚገባ ክብርና ክብረው። ይህ ክብርን ለመፈጸም ጊዜው እንደቀረበ እንደደረሰ አውቀን ተረድተናልና። ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስን እናመሰግነዋለን። ክብር፣ ጌትነት፣ ገናናነት፣ ስልጣን፣ ልዕልና፣ ሰጊድ ሁል ጊዜ ለአብ ለወልድ ከእርሱ ጋራ ለባህሪ በህልውናው ለሚተካከል ማህየዊ ለሚሆን ለመንፈስ ቅዱስ በእውነት ለዘላለሙ ይገባል። አሜን። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን እግዚአብሔር አንድ አድርጎ በመንግሥተ ሰማያት ይማረን ይቅር ይበለን። በፍርድና በመከራ ቀንም የመላእክት አለቃ በሚሆን በቅዱስ ሚካኤል ክንፈ ረድኤት እግዚአብሔር ከመከራ ሁሉ ይሰውረን። ፍጹም ልመናው በረከቱ አማላጅነቱ የጸሎቱም እርዳታ ለዘላለሙ ከኛ ጋር ይኖር አሜን። የመላእክት አለቃ የሚሆን የአብ የምክሩ አበጋዝ ነጸብራቅ እሳት ከአፉ የሚወጣ ያማረ የጣፈጠ ድምፀ ቃና ከአንደበቱ የሚሰማ ድንቅ የሚሆን ልመናው ምልጃው በጨለማ ከሚሄድ ርኩስ ወገን ከቀትር ጋኔን በስውር ከሚሮጥ ከሚወረወር ከሚሰነዘር ከሰይጣን ተንኮል ሁሉ ለዘላለም ይህንን መጽሐፍ የሰማነውን ሁላችን ይሰውረን። ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ቅዱስ ሚካኤልን የምትወድ ገንዘቧ እጅግ የበዛ በገንዘብ የከበረች አንዲት ባለጸጋ ሴት ነበረች። በየወሩም በታላቅ ደስታ ዝክሩን ትዘክር ነበር። በመትጋትም ለነዳያን ለምስኪን በጎ ሥራ ትሠራ ነበር። በቅዱስ ሚካኤል ስም የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ ያዘኑትን በማረጋጋት ይህንን ሁሉ በመሰለው በጎ ተግባር በመስራት ትኖር ነበር። በሃይማኖት ጸንታ ይህንን ስታደርግ ሳለች ታላቅ ደዌ የሚሆን ቁስለ ሥጋ ይዟት መላ አካሏ አበጠና ተነፋ፣ መነሳትም ተሳናት። ሰውነቷ ሙሉ በሙሉ በእሳት እንደተቃጠለ ሆነ። መድኃኒት ወደሚያውቁ መልእክት ላከችና ያን ጊዜ ፈጥነው ወደሷ እንደደረሱ ደዌዋን ሁሉ ነገረቻቸው። በሽታዋንም በደንብ ተከታትለው ያድኗት ዘንድ እነሱ ከጠየቋት በላይ ብዙ ገንዘብ ሰጠቻቸውና እጅግም ተማጸነቻቸው። ነገር ግን ከበሽታዋ እየጸናባት በመሄዱ በቀር ሊያድናት የተቻለው የለም። ይልቁንም እየባሰባት ሄደ። ያድኗት ዘንድ ለባለ መድኃኒቶች ገንዘቧን ሰጥታ ከጨረሰች በኋላ ጤና እንዳላገኘች ባወቀች በተረዳች ጊዜ ሕያው ባህሪ ወደሚሆን ወደ ልዑል እግዚአብሔር ለመነች። ዓይኖቿንም ወደ ሰማይ አቅንታ የመላእክት አለቃ ይቅርታና የምህረት መልእክተኛ የምትሆን ቅዱስ ሚካኤል ሆይ ከዚህ ጽኑ ደዌ ታድነኝ ዘንድ ለምንሃለሁ።
ለቤተ ክርስቲያን 12 ወቄት ወርቅ እሰጣለሁ፣ በየወሩ በ12 ቀን ዝክርን አደርጋለሁ እያለች በታላቅ ቃል እየጮኸች ተማጸነች። ከዚህ በኋላ በዘመዶቿ ቤተሰቦቿንም አስጠርታ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስዕል አምጡልኝ፣ ወደ እግዚአብሔር ለምንበት እማጸንበት ዘንድ አለቻቸው። ያን ጊዜ በሰሌዳ የተሳለ የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜ ፈጥና ተነስታ በቁርጥ ሐሳብ የቅዱስ ሚካኤልን ጸሎት አምና ተቀብላ አቀፈችው፣ ሳመችውም። እየሰገደችም የመላእክት አለቃ ሚካኤል ሆይ እርዳኝ፣ ከዚህ ጽኑ ደዌ ፈጽመህ አድነኝ። ዓለምን ሁሉ እንደ እንቁላል እንዲጸና በመሃል እጁ በያዘ በእግዚአብሔር ፊት የምትቆም ስለ አዳም ልጆች የምትለምን የምትማልድ አንተ ነህና የኔንም የገረድህን ኃጢአት እግዚአብሔር ይቅር ይለኝ ዘንድ ከዚህም ጽኑ ደዌ ያድነኝ ዘንድ የምትለምን የምትማልድ አንተ ነህና የመላእክት አለቃ ቅዱስ ሚካኤል ሆይ ከዚህ ደዌ ፈጽመህ ብታድነኝ የይቅርታና የምህረትህ ነጠብጣብ ቢያርፍብኝ በፍጹም ልመና በፍጹም ምልጃ እኔ ገረድህ ዳንኩን ብሆን ዝክርህን አላስታጉልም። ይህንንም እያለች ፍጹም መሪር በሆነ ለቅሶ እንባዋን አብዝታ በማፍሰስ ይህንን ተናገረች። ከዚህ በኋላ ወደ ስዕል ቤቷ ገባችውና በቅዱስ ሚካኤል ስዕል ፊት መብራት አብርታ እየተማጸነች ሳለች እንቅልፍ መጣባትና ከቅዱስ ሚካኤል ስዕል በታች ተኛች። በዚያችም ሌሊት በጽኑ ደዌ ተይዛ ስትጨነቅ ሳለ እነሆ የይቅርታ መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾ ታያት። እሷም ወዳለችበት ቤት በገባ ጊዜ ብርሃኑ ቤቱን ስለመላው ልክ እንደ ቀን ፀሐይ ሆነ። ከራሷ በኩል ቆሞ ደረቷን ጎኗን በዳሰሳት ጊዜ ከእንቅልፏ ነቅታ ተነሳች። ባየችውም ጊዜ ደንግጣ እንደሞተ ሰው ሆነች። ሴቲቱም በጣም ደካማ ነበረችና ከዚህ አስቀድሞ ራእይ ተገልጾላትም አያውቅም ነበርና እሱ ግን እጁን ዘርግቶ አነሳት፣ ፍርሃቷንም አስወግዶላት ዳሰሳት። ማለዳ ተነስተሽ በመብራቱ ቀንዲል ያለውን ዘይት ወስደሽ መላ አካልሽን ተቀቢው፣ በጥሩ ውሃ ተጠመቂ፣ ጥቂትም ውሃ ጨምረሽ ፈጥነሽ ጠጪው፣ ከዚህ ደዌሽ ፈጥነሽ ትድኛለሽ አላት። ነገር ግን አስቀድመሽ አደርጋለሁ ብለሽ የተሳልሽውን ብጽዓትሽን እንዳትዘነጊ በማለት አስጠነቀቃት። በነጋም ጊዜ ከእንቅልፏ ነቃችና ተነስታ የእግዚአብሔርን መልአክ ቅዱስ ሚካኤል እንዳዘዛት አደረገች። እንደ ውሃ ነጠብጣብ እዥ የሚመስል ፈሳሽ ነገር ከሰውነቷ ስለወጣ ያን ጊዜውን ፈጥና ዳነች። ከዚህ በኋላ እሰጣለሁ ብላ የተሳለችውን 12 ወቄት ወርቅ ለቤተ ክርስቲያን ሰጠች። ከዚያ ጊዜ ጀምራ ባለ ዘመኗ ሁሉ የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር ማዕረግ አላስታጎለችም። በየወሩ በዓሉን ከማክበር አላቋረጠችም። በታላቅ ቃል እግዚአብሔር ከዚህ ያደረስከኝ ከደዌ ፈወስከኝ ብላ በፍጹም ልቦኗ እያመሰገነች የመላእክት አለቃ ቅዱስ ሚካኤልንም ገናና የሚሆን ተአምራቱን እየነገረች የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና አርፋ መንግሥተ ሰማያት እስክትገባ ድረስ በጎ ሥራ እየሰራች ጸናች። እኛንም በጸሎቱ በልመናው ያመንን የጥምቀት ልጆች ሁላችንም ያድነን፣ አደራም ይቀበለን። የበደል ዋይ እንዳያጠወልገን በክንፈ ጥላው ይሰውረን። ገሃነመ እሳት እንዳያቃጥለን በጸሎቱ ጋሻ ይከልለን። የጠላት ፍላጻ ጦር እንዳይወጋን በቸርነቱ ይጠብቀን። ሞተ ኃጢአት እንዳያገኘን ከደዌ ሥጋችን ከደዌ ነፍሳችን ያድነን። በየቀኑ በየሰዓቱ ይጎብኘን። ዘመን ያመጣውን ሐዘን እንዳያሳዝነን በዓሉን በማክበር የተሰበሰብን ሁላችን ከመፍገምገም ይደግፈን። የሊቀ መላእክት የቅዱስ ሚካኤል በረከቱ ረድኤቱ ከሁላችን ጋር ይሁን፣ አሜን።